ሲክስ ፓክ አለኝ ማለት ስፖርት ሰርተህ ነው እርቦህ ነው? ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም በአዝናኝ ፈታዘና በሚያደርጉ ቪዲዮዎች ይዤላችሁ መጥቻለሁ። አውቃለሁ ጠፍቻለሁ። ከዚህ በኋላ እንቀጥላለን። በተቻለ መጠን ቪዲዮ ለመስራት ሞክራለሁ። እናንተም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ወደ ቪዲዮ እሺ። የመጀመሪያ ቪዲዮ አስማት ልናይ ነው። የሁላችንም ማዘር እንደዚህ አይነት ማዘር በሁላችንም ቤት አለ። እስቲ ይሄንን ቪዲዮ ስለተናደደች ብቻ በፈለጋችሁ ነገር ጃጅ አድርጉኝ። በፋይዳ ፎቶ ግን ጃጅ እንዳታደርገው። እኔ አላውቀውም ያ ሰውዬ ማን እንደሆነ። መታወቂያ ሳይ ስባል ፎቶዬን እንደዚህ ሸፍኜ ነው ማለት እንደ ታሪክ ልንገራችሁ። ቆይ መታወቂያ ለውጣ ሲል ማለት ነው ከሄድኩኝ ከዛ ወረፋይ ጠበቅኩኝ ምናምን ማይንጁ ወንድ ነበር ይሄ አሻራ ምናምን ወስዶ ሰውዬ። ከዛ ተራ ደረሰ። ከዛ የእጅ አሻራ የአይና ተወሰደ አለቀ። ከዛ እሺ ፎቶ አለ ማለት ከዛ እሺ እንትን ይዤ ነበር ጉርድ ፎቶ ይዤ ነበር። በጣም ጥሩ ፎቶ አለ። ከዛ ያወጣ ኖ እዚህ ነው የምናነሳሽ አለኝ ማለት ስንት ያነሳልኝ። ከዛ ፕሮሰስ አድርገው ጨረሰሻል በቃ ሂጂ አለኝ ማለት ከዛ እናት ሰልፋት ይሄ ፒሲ ጃሪ ማለት ይሁንሽ ይሁን። ከዛ ከ15 ቀን በኋላ ወጣ ተባለ መታወቂያው። ሄድኩኝና አራቴ ያለፈኝ አራቴ በስሜ የታወቀው መታወቂያው ላይ እንደዚህ እያደረገች ታሳይኛለች። ከዛ አላውቀውም ፎቶ ላይ ያለውን ሰውዬ ስሜ ብቻ አለ። ከዛ ሌላ ሰው ብቻ ነው ያለው ምን እንደዚህ አልመስልም የሚያሪቲ ማን ነው? ከዛ ቀይሪልኝ አልኳት ልጅቷን። እሷ ደግሞ እንደዚህ አይሰራም እኮ እናቴ ስትነሺ ምን ነው አሞሽ ነበር አለች። አላመነኝም። አስደንግጦ ነው ያስነሳኝ ሰውዬው አሞኝ አይደለ። አሁን ግን ፊልተር አግኝቻለሁ። የፋይዳ ፎቶ መቀየር የምችሉ ቢሆን ተወው ላሳያችሁ ማለት ነው እንደሚፈልግ ፎቶአችሁን ስታስገቡ ከኋላ ያለው አልጠፋ ካላችሁ እዛ የፋይዳ መታወቂያ ተበላሽቶ ከተቸገራችሁ አሪፍ ማለት ያው እናንተም እየተጠቀማችሁ ሲያሳዩኝ በእናታችሁ ፎቶ እኔ ብቻ አይደለም የተመጣ ፎቶ አለኝ እና ፕሊዝ እናንተም ምን አይነት ቪዲዮ ደስ ይላችኋል እየተጠቀማችሁ ሜንሽን አድርጉኝ ቪዲዮ ከሰራሽ በማርያም። አንተ ግን ያው የፎቶ ያነሳኝ ሰው የማቤቴን መደረ ፈረዳነኝ የሴት ልጅ አምላክ። አይ የኔን ባሳያችሁ ደግሞ ትንሽ ለየት ይላል ከሁሉ በጣም ለየት የሚል ፎቶ ነው የተነሳው። ህይወት ከብዶኛልና በቃ ተስፋ ቆርጫለሁ ትለናለች እህታችን። የምር ነው እግዚአብሔር ነው ህይወት ይመር እውነት ምን ታውቃለች ሲነብ ከባድ መጣ እዚህ ምድር ላይ ባለበት ሲለኝ ነበር ስንመግደል ራስን ማጥፋት ለጣት ባሆን ምን ያደርገዋል? እውነት ረዳኝ ሰው ከሌለ የሚያግዝሽ ሰው ከሌለ በቃ አንቺ ላይ የሚፈርድ ሰው ከሆነ ችግራችን አይረዱም። በቃ ፊት አይቶ ነው በቃ እሷ እኮ ደርሷታል እንዲሆነ ነው የምትኖረው ይባላል። ውስጥ የሚያውቀው እግዚአብሔር። ብዙዎቻችን ሀዘናችንን በውስጣችን ዋጥ አድርገን በቃ ላይፋችንን እንጋፈጣለን እንጂ እንደዚህ የሚያስብሉን ቀናቶች ነበሩ። በቃ ታውቃላችሁ ብዙ ሰዎች ይገባናል እንደዚህ አይነት ነገሮችን ያለፈን ሰዎች
ይገባናል። ብዙ ተስፋ የምንቆርጥባቸው ቀናቶች ይኖራሉ። የሚያግዘን የምጠፋበት ጊዜ ይመጣል። ያንን ጊዜ ደግሞ ይታለፋል። በትዕግስት ማለፍ ነው። ጸሎት ነው ዋናው ነገር። በሰው አለመመካት ነው ዋናው ነገር። በእግዚአብሔር የተመካ በእግዚአብሔር የታመነ ወድቆ አይወድቅም። ምንም በደል ቢኖርበት፣ ምንም መታተኛ ቢሆን ሰው ለመፍረድ ይቸኩላል። መጋፈጥ ነው፣ መታገል ነው። ላይፍ ተባለ ብሎ ይቆማል ወይ? በቃ ተስፋ ለመቁረጥ ነው፣ መታገል። ምን አባት። እሺ እንቀጥላለን። እንግዲህ በርቺ እህታችን። እንዲህ ሚዲያ ላይ የሚያስወጣ ሀዘን በጣም ከባድ ነው። ሁላችንም በውስጣችን የያዝነው ሀዘን ይኖራል። ግን ያ ልክ እንደሷ ስላላወጣን ነው እንጂ ብዙ ምን እንትና ይኖራል። ብቻ የማይታለፍ ቀን የለም። ሁሉም ቀን ይታለፋል። እናልፋለን። ጓደኛዬ ጋር ለቅሶ ቤት ስንሄድ በማይቀልድ ነገር ተቀልዳል። ነፍስ እኮ ነው የጠፋው እንዴ! መልክ ምን ያደርጋል? ጀለስ ምን ያህል ሳክሰኛ ነው። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። አንድ አይሱዙ 2 አይሱዙ ይሄንንም እስቲ ድጋሚ እንስማ እንጂ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። እሺ አይ ከባድ ሳክስ ነው ግን በህይወት አለ። አባይ ራበኝ። ይቅርታ ልጄ፣ ዛሬ የሚሰጠን ሰው አጣን። ቆይ በደንብ ልለምንና አገዛልሃለሁ ምግብ። እሺ ይኸው የፍርድ ቤት ማዘዣ ወረቀት። ፍርድ ቤቱ ልጇ እንድታሳድግ ወስኖላታል። ምን ማለት ነው? ምንም ማድረግ አንችልም። አሁኑኑ መልስላት። እኔ ልጄን ለማንም አልሰጥም። አባዬ አባ አላቃትም እኮ ልጄ ያሳዝናል። እንዴት አያቸው ግን በርቶሜዎስን በድራማ አዶናይ ወንጪ። ሰላም ጋይስ፣ አሁን አክብረትና ሂሊና ሴቶች ኢንተርቪው እያደረጉ ይገኛሉ። የፌስ ኦፍ ኢትዮጵያ ወክለው ቻሌንጅ እያደረጉ ያሉ ሴቶች ማለት ነው። ይሄው ልከደም እስኪ ኮንፊደንስ ማለት ናሳያቸው ወንድ ነው። ሰላም አለ እንዴት ነሽ? በጣም አሪፍ ነበር። በጣም ደስ ይላል። ወድጄዋለሁ። ተወዳዳሪዎቹ እንዴት አያቸው? በጣም ጎበዞች ናቸው። ከ100 ሴቶች ወደ 60 የሚወርዱበት ቻሌንጅ ነበር ዛሬ፣ ትልቅ ቻሌንጅ እና እነዚህ 100 ሴቶች ግን በቀላሉ አይደለም ወደዚህ የመጡት። 1000 ሴቶች ነበር የጀመሩት መጀመሪያ። ከ1000 ሴት 900 ወጥተው 100 ቀሩ። ከዛ ወደ 60 ከዛ ደግሞ ወደ 30 እያለ ነው የሚሄደው እና ልብሳቸው ሬት አርጉ ከአንድ እስከ 10 የየትኛው የሁሉም 10 የኛ ስለሆነ በቃ የሆነ ለየት ያለው ማርያም ምን። በመጨረሻም ሁለቱም አዶናይ ጋይስ እንግዲህ አዶናይ ይባላል። አዶናይ ጃም እንደዚህ ያለ የሚራመደው ልጅ ካያችሁት ቲክቶክ አካውንቱ ከታች ይኸው ታግ አድርጌላችኋለሁ። ፕሮሞሽን የምትፈልጉ ቢዝነሶች ካላችሁ አዲስ አበባ መጥቷል። በኃይለኛ ደረጃ አሁን ከፍ እያለ ስለሚገኝ ፕሮሞሽኖች ካላችሁ ሜሴጅ ላይ ጻፉለት። የኔ የራሴ ማኔጅመንት ካምፓኒ አለ፣ የታለንት ማኔጅመንት አለን። በእኛ ስር ነው የሚገኘው። እኛ ራሳችን ሻርክ ታለንት እንደውልላቸዋለን፣ እናወራቸዋለን ማለት ነው። ስለዚህ ወንድማችን ነው፣ በጣም ትልቅ ደረጃ ይደርሳል። በእኛ እጅ ውስጥ ነው ያለው። የሚያቆም ቫይራሊቲ አይደለም፣ እይታው ከፍ እያለ ይሄዳል ካሁን በኋላ። ስለዚህ
እውነቴን ነው የምላችሁ ትልቅ ሳይሆንባችሁ አሁን ባለበት ደረጃ እንደውም ብታገኙት በጣም ትልቅ እድል ይሆናል ለእናንተ ማለት ነው። ኦሬዲ የመጀመሪያው ፕሮሞሽን ጨርሷል። ካሁን በኋላም ታላላቅ ነገሮች ይሰራል ማለት ነው። አዱ በርታለኝ እኔ አባት። ሳታውቁ የምታረጉት ነገር ቫይራል ሊያስወጣችሁ ይችላል። ልክ እንደዚህ ልጅ ታዋቂ ሊያረጋችሁ ይችላል። እናንተ ምናልባት ታዋቂ ልትሆኑ ስለምትችሉ ዛሬውኑ ሶሻል ሚዲያን ተቀላቀሉ። አንድ ቀን የኔና የናንተ አንድ ቀን ቫይራል ልንወጣ ልንታወቅ እንችላለን። ማን ያውቅ? እሺ ወይኔ ፓርት 2 ቆይ ምን አርግ ነው የሚለኝ ኑሮ ቆይ ምን ይሸ ነው ኑሮ ወይኔ ኑሮ ወይኔ ምን ነው ቆይ ኑሮ ወይኔ ቆይ ምን ነው ወይ ኑሮ ወይኔ ቆይ ወንድ ልጅ አይጣ ከሰሞኑ በአምለሰት ሙጬ የቀረበው ያሲኖ ኮሜዲያን ያሲኖ ያው ካወራው የተቆረጠው ነው። ወንድ ልጅ ልቡ መች ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል። ወንድ ልጅ መች ይኮራል? ቤተሰብ ችግር ተፈጥሮ የሆነ ጉዳይ ተፈጥሮ ቀጥታ እሱ ጋር ሲደወል አካውንት ላኩ ሲል ፕራውድ ያደርጋል። ኢንሻአላህ ዴን ሰዎች ጀጅ ትደረጊያለሽ ነው። የደሃ ልጅ መሆን ወዝ ብቻ አይነት ጥቅም ያቄማል ዘመናት እንደ ውሻ ቁስል በቶሎ አይደርቅም። ስሜት ቀልድ ነው ሀዘን ጎስቋላ የደሃ ልጅ ስትሆን ሀዘን ይረክሳል በሰው አፍ ሳይሞላ አይባል ሳቢ ጽፍ ያለ ጎበዝ ነኝ እኮ ግጥም። አንተ ግን ጎበዝ ነህ በእውነት ነው። እስማት ጸባይ ነው ይልህ እኔ ጸባይ ድሮም አልነበረ ሰዎች አረ እኔ ጸባይ ሰናኝ አይ ጸባይ ሰናኝ ማን ነኝ ጸባይ ሰናኝ ወደ እንትኑ ስንመጣ በቃ የሚያልፈው ጊዜያቶች አልፈዋል። እኛ ቤት ውስጥ ከባድ ጊዜያቶች ያሳልፈናል ምናምን አልহামዱሊላህ አሳላፊ አላህ ነው የፈጠረሽ አምላክ አንቺ ላይ እንትን አውቆ ያሳይሻል። ገቡሻል ስናገኝ ደግሞ እኛ እንትን የብራዘር ምርቃት 5 ሞንታርቦ ነው ይዘን ምንድነው 5 ሞንታርቦ ለብራዘር ምርቃት 5 ሞንታርቦ አልከው ሰፈሩን ረበሽ እህለ ባከ ድግሱ እሱ ነበር ነው ኮንሰርት ራሱ እንደዛ እንትን በእውነት ምግብ ብቻ ነው ያለው ድግሱ ምን ይሰራል ምግብ ዋናው መደሰቱ ነው አይደል ከየት እናምጣ ዋናው ማስጮው ነው ወንድም እንዳይገል እና ፕራውድ ያደርጋሉ ወንድሞቼ ምናምንና ምን ተመርቆ ወንድም ነርሲንግ አንተስ ተማርክ? እኔ ከህይወት ነው ብዙ ጊዜ የምማረው። ያስታውቃል በእውነት ያ ከህይወት ነው የምማረው። እንደነገርኩሽ ነው የትምህርት ቤት ባክግራውንድ እንትን እንቅልፍ ይመጣል ልክ ባይሆንም ከዛ በኋላ ግን እኔ ራሴን ማስተምርበት መንገድ በጣም አሪፍ ነው። አልহামዱሊላህ ጥሩ ነው። አነባለሁ በሁሎዬ ውስጥ አዲስ ሐሳብ ለማየት ሞክራለሁ፣ ለመስማት ሞክራለሁ። እኔም አልሰማው ብር አበድረኝ ምን ሰው ብቻ ነው አልሰማም። እሱን አልሰማም። አሁን ራሱ ድምጽሽ እየተቆረጠ ብር አበድረኝ ጠይቂኝ አይገርሞኝ በደር ነበር ስላልከኝ እጭር ነበር ስላልከኝ ቅድም እኔ ሲጭር ነው ደስ ማስጫር ደስ አይደል አይደለም እንዴው ብር አበድረኝ ምን ሰው የሚወድ ሰው አለ? ብር አበድረኝ ምን ሰው የሚወድ ሰው አለ? የለም። አምለሰትና ኮሜዲያን በጣም የተቀላለዱበት ቦታ ነው። ቀልድ ይሁን ያው ብቻ አይታወቅም ያለችው ሰው ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው? እኔው በገዛች ብዬ አጠር ያለች ቪዲዮ ይህንን ይመስላል። በሌላ አዝናኝ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። መልካም ጊዜ ይሁንላችሁ።